ታላቅ ሰሃባ አብዱላህ ኢብኑ ሰላም ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? ይህ በየሳምንቱ በቀልብ ዶክተር የዩቲዩብ ቻናል እየተዘጋጀ የሚቀርብላችሁ የሰሃባ ታሪክ ነው። ቢስሚላህ። እነሆ ዛሬ ደግሞ ከጀነት ሰዎች አንዱን ማየት የሚሻ ሰው አብዱላህ ኢብኑ ሰላምን ይመልከት። አይሁድ ካህን ነበር። አይሁድ ባልሆኑ ሰዎች እንኳ ሳይቀር በከተማይቱ ሕዝቦች ዘንድ በጣም የተከበረ ሰው ነበር። በመልካም ጸባዩና በበጎነቱ እንዲሁም በቀና ባህሪውና በሐቀኝነቱ ይታወቅ ነበር። አልሁሰይን ሰላማዊና የተረጋጋ ሕይወት የነበረው፣ በጊዜ አጠቃቀሙ የታወቀ፣ በእቅድ የሚመራና ዓላማ የነበረው ሰው ነበር። በየዕለቱ ለተወሰኑ ጊዜ ያህል አምላኩን ይገዛል፣ ሰዎችን ያስተምራል፣ እንዲሁም በቤተ መቅደስ ገብቶ ይሰብካል። ከዚያም የተወሰነውን ጊዜ በአትክልት ቦታ ውስጥ የቴምር ዛፎችን እየገረዘና እያዳቀለ ይውላል። ከዚያም በኋላ በሃይማኖቱ ላይ ያለውን ዕውቀትና ግንዛቤ ለማስፋት ሲል ኦሪትን፣ ተውራትን በማጥናት ይጠመዳል። በዚህ ጥናቱ የቀደሞቹን መለኮታዊ መልእክቶች የሚደመድም አንድ ነቢይ ስለመምጣቱ በሚጠቁሙ አንዳንድ የኦሪት አንቀጾች ነበር ቀልቡ ክፉኛ የተነካው። ስለዚህ አልሁሰይን በመካ አንድ ነቢይ መጣ ስለመባሉ ወሬ እንደሰማ ጉዳዩን ለማጣራት ወዲያውኑ ብርቱ ፍላጎት አደረበት። እሱም ይህንን አስመልክቶ በራሱ አንደበት ሲናገር እንዲህ ይላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መምጣታቸውን ስሰማ ስሙን፣ የዘር ሐረጉን፣ ባህሪያቱን እንዲሁም ስለነበረበት ጊዜና ቦታ አጠያየቅኩ። ከዚያም ይህንን በመጽሐፎቻችን ውስጥ ከተጠቀሰው ሰው ጋር ማነጻጸር ጀመርኩ። ከእነዚሁ ጥያቄዎችን በመነሳት ስለ ነብይነታቸው ተማመንኩ። የግዳጃቸውንም ሐቀኝነትም አረጋገጥኩ። ይሁንና ይህንን ከአይሁዶች ደበቅሁ፣ ምላሴን ያዝኩ። ከዚያም ነቢዩ ሰለላሁ ዐለይሂ ወሰለም መካን ለቀው ወደ የስሪብ ያመሩበትን ቀን መጣ። የስሪብ ደርሰው ቁባ ላይ ሲቆሙ አንድ ሰው ሰዎችን በመጥራትና የነቢዩን መምጣት በመለፈፍ ወደ ከተማዋ እየሮጠ መጣ። በዚያን ጊዜ እኔ በአንድ የቴምር ዛፍ አናት ላይ ሆኜ ሥራ ይዤ ነበር። ወሬውንም እንደሰማሁ አላሁ አክበር፣ አላሁ አክበር፣ አላህ እጅግ ታላቅ ነው፣ አላህ እጅግ ታላቅ ነው ብዬ ጮኽኩ። በዚህን ጊዜ አክስቴ ይህንን ውዳሴ በሰማች ጊዜ አላህ ይዝጋህ፣ በአላህ ስም እምላለሁ
ሙሴ እየመጣ መሆኑን ብትሰማ ኑሮ ግን ከዚህ የበለጠ ባልጓጓህ ነበር ስትል ተቃወመችኝ። አክስቴ በአላህ ስም እምላለሁ እሱ በትክክል የሙሴ ወንድም ነው። የኢስላምን ሃይማኖት ይከተላል። እንደ ሙሴ ከተመሳሳይ መልእክት ጋር ነው የተላከው አልኳት። እሷም ላፍታ ያህል ዝም ካለች በኋላ ለመሆኑ በቀድሞዎቹ ነቢያት ሲሰብክ የኖረውን ሐቅ ለማረጋገጥና የጌታውን መልእክት ለመደምደም ይመጣል እያልክ ስትናገር የነበረው ነቢይ እሱ ነው አለችኝ። አዎ ስል መለስኩላት። ያለ አንዳች መዘግየትና መጠራጠር ነቢዩን ለማግኘት ወዳሉበት ቦታ ሄድኩ። በቤታቸው በር ላይ ብዙ ሕዝብ ተሰብስቦ አየሁ። ወደ እሳቸው በደንብ እስከምቀርብ ድረስ ተሰብስቦ በነበረው ሕዝብ መሃል እያቆራረጥኩ ሄድኩ። በዚያን ጊዜ እሳቸው ሲናገሩስ የሰማኋቸው የመጀመሪያ ቃላት እንዲህ ይላል። እናንተ ሕዝቦች ሆይ ሰላምታን አስፋፉ፣ ምግብን አብሉ፣ ከአላህ በቀር ሌላ አምላክ እንደሌለ ሙሐመድ ደግሞ የአላህ መልክተኛ እንደሆነ እመሰክራለሁ በማለት የምስክርነት ቃሌን ሰጠሁ። ነቢዩም ወደ እኔ ዞር ብለው ስምህ ማን ነው ሲሉ ጠየቁኝ። አልሁሰይን ኢብኑ ሰላም ስል መለስኩላቸው። ከሱ ይልቅ አብደላህ ኢብኑ ሰላም ብለንሃል አሉኝ አዲስ ስም በማውጣት። እሺ አብደላህ ኢብኑ ሰላም ይሁንልኝ፣ ከሐቅ ጋር እርስዎን በላከው ጌታ አምላለሁ። ከዚህ ቀን በኋላ ሌላ ስም እንዲኖረኝ አልሻም በማለት መስማማቴን ገለጽኩ። ወደ ቤት የተመለስኩና ለሚስቴ ለልጆችና ለቀረው ቤተሰብ ኢስላምን አስተማርኳቸው። ትልቅ ወይዘሮ የነበረችው አክስቴ ሀሊዳንን ጨምሮ ሁሉም ቤተሰቦች ኢስላምን ተቀበሉ። ይሁንና ፈቃድ እስከምሰጣቸው ድረስ ኢስላምን መቀበላችንን ከአይሁዶች እንዲደብቁ መከርኳቸው። እነሱም በዚሁ ተስማሙ። ስለዚህ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተመለስኩና የአላህ መልእክተኛ ሆይ አይሁዶች ሰው ማዋረድና መዋሸት የሚወዱ ሰዎች ናቸው። የእነሱ ታዋቂ ሰዎችን እርስዎ ጋር እንዲገናኙ ልጋብዛቸው እፈልጋለሁ። በስብሰባ ወቅት ግን እኔ ከእርስዎ ቤቶች መካከል በአንደኛው ውስጥ ተደብቄ እንድቀመጥ ያድርጉኝ። ከዚያም ኢስላም ስለ መቀበሌ ከማወቃቸው በፊት በእነሱ መሃል ስላለኝ ደረጃ ይጠይቋቸው። ከዚያም ኢስላምን እንዲቀበሉ ይንገሯቸው። ሙስሊም መሆኔን የሚያውቁ ከሆነ ያወግዙኛል፣ ይወነጅሉኛል፣ ያዋርዱኛል አልኳቸው። በዚሁ መሰረት ነቢዩ በቤታቸው ውስጥ ካሉት ክፍሎች በአንደኛው እንድቀመጥ አድርገውኝ ታዋቂ የአይሁድ ሰዎችን ጋበዙ። ስለ ኢስላም ነገሯቸው። በአላህ ላይ እምነት እንዲኖራቸው አጥብቀውም ተማጸኗቸው።
የአምላክ መልእክተኛ መሆኑን እመሰክራለሁ። በሱም ላይ እምነት አለኝ። እውነተኛ መሆኑን አምናለሁ። እሱንም አውቀዋለሁ አልኳቸው። በዚህ ጊዜ አንተ ሐሰተኛ ነህ ሲሉ ጮኹ። በአምላክ ስም እንምላለን አንተ መጥፎና መሐይም የመጥፎና የመሐይም ሰውም ልጅ ነህ አሉ። ያለ የሌለ ስድባቸውን እያንዳንዷን ስድብ በእኔ ላይ በማሽጎድጎድ ቀጠሉ። አብደላህ ኢብኑ ሰላም ኢስላምን የቀረበው እውቀት የጠማው አእምሮ ይዞ ነበር። በከፍተኛ ፍቅር ተጠምዶ አካሉንም ጊዜውንም በቁርአን ላይ ያውል ነበር። ብዙውን ጊዜ ቁርአንን በማንበብ እንዲሁም ውብና ማራኪ አንቀጾችን በማጥናት ያሳልፍ ነበር። ከተከበሩት ነቢይ ጋርም በጣም የቀረበ ግንኙነት የነበረው ከመሆኑ በላይ ብዙውን ጊዜ ከሳቸው አይለይም ነበር። አብዛኛውን ጊዜ ያሳልፍ የነበረው በመስጊድ ውስጥ በኢባዳ በመማርና በማስተማር ተጠምዶ ነበር። በነቢዩ መስጊድ ውስጥ በመሰብሰቡ ያዘወትሩ ስለነበሩ አስሃቦች ይሰጥ በነበረው ጣፋጭና ማራኪ ውጤታማ የማስተማር ዘዴው አድናቆትን አትርፏል። አብደላህ ኢብኑ ሰላም በሰሃቦች መካከል የጀነት እንደሆኑ ተደርጎ ይታሰብ ነበር። ይህም የሆነበት ምክንያት ከሀብት ሁሉ የላቀ የሆነውን ማለትም በአላህ ማመን እና ለሱ ተጠቃሎ መገዛትን አጥብቆ እንዲይዝ ነቢዩ በለገሱት ምክር ላይ የነበረው ቁርጠኝነት ነው። ነቢዩም ሰለላሁ ዐለይሂ ወሰለም ስለ አብደላህ ኢብኑ ሰላም ከጀነት ሰዎች አንዱን ማየት የሚሻ ሰው አብደላህ ኢብኑ ሰላምን ይመልከት በማለት ተናግረውለታል። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን የዛሬው ታሪክ ይህን ይመስል ነበር። ቀጣይ በሌላ ታሪክ እስክንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ለኡማው ያዳርሱ። ባረከላሁ ፊኩም። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።